ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። በተለይ ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ ስፖርታዊ ጉዳዮችን ነው ወደ እናንተ እያደረሰን ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የተለያዩ ፕሮግራሞችን፣ የተለያዩ የዝውውር መረጃዎችን ወደ እናንተ እያደረሰን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ስለምትቆዩ ከልብ አድርጌ ያመሰግናለሁ። አብራችሁኝ እንድትቆዩም በአክብሮት ጋብዛለሁ። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራ። ቶማስ ፍራንክ ከተከታታይ ደካማ ውጤቶች በኋላ ከቶትናም ሆትስፐርስ አሰልጣኝነታቸው መባረራቸውን ተከትሎ አሁን ደግሞ ክሪስታል ፓላስን እንዲረከቡ ግምት እየተሰጣቸው ነው። አሁን ያለው የክሪስታል ፓላስ አሰልጣኝ የሆነው ኦሊቨር ግላስነር በውድድር ዘመኑ ማጠቃለያም ክለቡን ይለቃሉ ተብሎ የሚጠበቅ ሲሆን ክለቡ ደግሞ ጥራት ያለው ምትክ ለመፈለግ ነው የተገደደው። የለንደኑ ክለብ ለዚህ ዴንማርካዊ አሰልጣኝ እድል ሊሰጥ እንደሚሆን የሚታይ ነው። ቶማስ ፍራንክ በቶትናም በነበራቸው ቆይታም ስኬታማ ባይሆንም ቀደም ሲል ግን በብሬንትፈርድ ቤት የነበራቸው ቆይታ ግን በፕሪሚየር ሊጉ ያላቸውን ብቃት በሚገባ ያሳዩበት ነው። በመሆኑም ለኤግልሶቹ ጥሩ ምርጫ ሊሆኑ እንደሚችሉ ግምቶች ተሰጥቷቸዋል። የቀድሞው የክሪስታል ፓላስ ባለቤት የሆኑት ሳይመን ጆርዳን ፍራንክም ክለቡን ሊረከቡ ይችላሉ የሚለውን ሀሳብ ላይ ለቶክ ስፖርት ሲናገሩ አዎ ሊሆን ይችላል፣ የክሪስታል ፓላስ ስራ ምክንያታዊ ሊሆን ይችላል፣ ነገር ግን የፓላስ ደጋፊዎች ቶተንሃምን ወደ ወራጅ ቀጠናው ፉክክር ውስጥ ከተዋል፣ እኛ እንዲህ አይነት ነገር አንፈልግም ሊሉ ይችላሉ። የቶማስ ፍራንክ ቀጣይ እድል በአንጻራዊነት አነስተኛ ክለቦች ውስጥም የመሆን እድሉ ሰፊ ነው የሚሆነው። ቶማስ ፍራንክ የአሰልጣኝነት ስማቸው ዳግም ለመገንባትም ከፍተኛ ፍላጎት ይኖራቸዋል። ክሪስታል ፓላስ ደግሞ ጥራት ያለው ስብስብ ያለው ክለብ በመሆኑ ቶማስ ፍራንክ የተጫዋቾቹን ምርጥ ብቃት ደግሞ የማውጣት ከቻሉ ራሳቸውን ለማረጋገጥም ጥሩ እድል በድጋሚ ያገኛሉ ነው ያለው። ኦሊቨር ግላርሰን በክሪስታል ፓላስ ቤት ድንቅ ስራን የሰሩ ሲሆን በቅርቡ ክለቡን የኤፍኤ ካፕና የኮሚን ሺልድ ዋንጫዎችንም እንዲያነሳ ረድተውታል። ይህንን መሰል ስኬታማ አሰልጣኝን መተካት ከባድ ቢሆንም ቶማስ ፍራንክ ግን ለቦታው ብቁ ሊሆኑ እንደሚችሉ ነው ግምቶች እየወጡ የሚገኙት። አስቶን ቪላ የተከላካይ ክፍሉን ጥራት ለማሳደግ የትዌንቴውን ወጣት ተከላካይ ሩድ ኒስታድን ለማስፈረም ፍላጎት ማሳየቱን የተነገረው የ18 ዓመቱ የመሃል ተከላካይ በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን በርካታ የፕሪሚየር ሊግ ክለቦችና የስፔኑ ሻምፒየን ባርሴሎና ተጫዋቹን ለማግኘት ሁኔታውን በቅርበት እየተከታተሉት ነው። ሪፖርቶች ወጣቱን ተከላካይ ከታዋቂው የስፔን ተከላካይ ጄራርድ ፒኬ ጋር እያመሳሰሉት ነው የሚገኘው። እንደ ስፖርትስ ቡም ዘገባ ከሆነ አስተን ቪላ ዝውውሩን በክረምቱ ለማጠናቀቅም ተስፋ አድርጓል። ክለቡ ለተከላካይ ክፍሉ የረጅም ጊዜ መፍትሄ የሚሆን ጥራት ያለው ተጫዋችም እንደሚፈልጉ ነው የሚነገረው። የታይሮ ሚንግስ መልቀቅ አንጋፋው ተከላካይ ታይሮ ሚንግስ በክረምቱ ክለቡን ይለቃል ተብሎ ስለሚጠበቅ የእሱን ቦታ የሚተካ ወጣትና ተሰጥኦ ያለው ተጫዋችም ጭምር ማስፈረም ለቪላ ደግሞ ብልህነት የተሞላበት ውሳኔ ሊሆን እንደሚችል ነው የተናገረው። የአሰልጣኙን ሚና ስንመለከት አሰልጣኝ ኡናይ ኤምሪ ወጣት ተጫዋቾችን የማሳደግ ልምድ ያላቸው በመሆኑ ኒስታድ በቪላ ቤትም ቢቀላቀል ለእድገቱ ትልቅ እገዛ ሊያገኝ ይችላል። ለ18 ዓመቱ ኒስታድ ወደ ፕሪሚየር ሊግ መምጣትም በሙያ ህይወቱ ትልቅ ደረጃ ላይ እንዲደርስም ያደርገዋል። ይሁን እንጂ ተጫዋቹ ቀጣይ መዳረሻውን በጥንቃቄ መምረጥ ነው የሚኖርበት። በትልቅ ክለብ ተጠባባቂ ወንበር ላይ ከመቀመጥ ይልቅ በቋሚነት የመሰለፍ እድልን የሚያገኝበት ክለብንም መምረጥ ለእድገቱ ወሳኝ ሊሆን እንደሚችል እንዲሁም አስተን ቪላ ይህንን እድል ሊሰጠው የሚችልም የተሻለ አማራጭ ሊሆን እንደሚችል ነው እየተገለጸ የሚገኘው። የቀድሞው የሊቨርፑል አጥቂ ዳርዊን ኑኔስ ዳግም ወደ ፕሪሚየር ሊግ ለመመለስ ከሁለት ክለቦች ጋር ስሙ እየተነሳ ነው። እንደ ቲም ቶክ ዘገባ ከሆነ ቶትናም ሆትስፐርስ እና ኒውካስል ዩናይትድ የ26 ዓመቱን አጥቂ ለማስፈረም ፍላጎት ያሳዩ ሲሆን በጉዳዩ ላይም ከወኪሎች ጋር ንግግር ጀምረዋል። ኑኔስ በአሁኑ ወቅት በሳዑዲ አረቢያው ክለብ አልሂላል በሳምንት 400,000 ፓውንድም ይከፈለዋል። ማንኛውም የፕሪሚየር ሊግ ክለብ ይህንን ያክል ገንዘብ ደግሞ ከፍተኛ ደሞዝ ለመክፈል ፍቃደኛ መሆኑ ግን አጠራጣሪ ነው።
ከነዚህ ክለቦች በተጨማሪ ባርሴሎናም የተጫዋቹን ሁኔታ በቅርበት እየተከታተለ ነው የሚገኘው። ይህ የዩሩጓይ ኢንተርናሽናል ወደ ፕሪሚየር ሊግ ለመመለስ ከፈለገም ከፍተኛ የደሞዝ ቅናሽ ለማድረግም ሊገደድ ይችላል። በአልሂላል ያለው ሁኔታም ካሪም ቤንዜማ ወደ ክለቡ ከመጣ በኋላ ኑኔስ የመሰለፍ እድሉ እጅጉን ቀንሶበታል። በአሁኑ ወቅት በክለብ ውስጥም እንደ ቁልፍ ተጫዋች የማይቆጠር በመሆኑ ሳዑዲን ለቆ መውጣትም ለሱ ምርጥ አማራጭ ሊሆን እንደሚችል ነው የሚነገረው። የሜዳ ላይ አፈጻጸሙን ስንመለከት በአልሂላል በ24 ጨዋታዎችም 9 ጎሎችን ያስቆጠረ ቢሆንም አሁን ላይ ግን ከዋናው ስብስብ ተርቆ ነው የሚገኘው። ኑኔዝ በሊቨርፑል በነበረው ቆይታም በየጨዋታው ግብ አስቆጣሪ ባይሆንም በስራ ታታሪነቱ በጉልበቱና በቴክኒካል ብቃቱ ግን የሚታወቅ አይነት ተጫዋች ነበር። ሁለገብነቱ በመሃል አጥቂነትም ሆነ በመስመር ላይ የመጫወት ችሎታ ስላለው ለሁለቱም ክለቦች የማጥቃት ጥልቀትን ይጨምራል ተብሏል። በሙያ ህይወቱ ምርጥ ደረጃ ላይ የሚገኝ ከመሆኑም በላይ ሊጉን ጠንቅቆ ስለሚያውቅ በፍጥነት ለመላመድም አይቸገርም። ቶትናምና ኒውካስል የአጥቂ ክፍላቸውን ለማጠናከር በሚያደርጉት ጥረትም ዳርዊን ኑኔስ እንደ ትልቅ አማራጭ ቢመለከቱትም ደሞዙ ጉዳዩ ግን ዝውውሩ እንዳይሳካ ምናልባት እንቅፋት ሊሆንበት እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር የቦሩሲያ ዶርትመንዱን ፍሌክሴ ንሜቻን እና የኖቲንግሃም ፎረስቱን ኤሊዮት አንደርሰንን ለማስፈረም እየተዘጋጀ መሆኑ ነው መረጃዎች የወጡት። እንደ ቲም ቶክ ዘገባ ከሆነ ዩናይትድ በክረምቱ የአማካይ ክፍሉን መልሶ ግንባታ ከ140 ሚሊዮን ፓውንድ በላይ ወጪ ሊያደርግ ይችላል ነው የተባለው። ፍሌክሴ ንሜቻ ዩናይትድ ለጀርመናዊው ኢንተርናሽናል ንሜቻ 52.5 ሚሊዮን ፓውንድ ግምት ሰጥቶታል። አካላዊ ጥንካሬን ከቴክኒክ ብቃቱ ጋር ያዋሃደ ዘመናዊ አማካይ ነው። እንደ 8 ቁጥር ወይም ቦክስ ቱ ቦክስ ወይም 6 ቁጥር ዲፕ ላይን ፕሌይሜከርም ሆኖ የመጫወት ችሎታ አለው። የሁለገብነቱ ለዩናይትድ የአማካይ ክፍልም ተለዋዋጭነትን ይጨምራል ተብሎ ነው የሚታሰበው። ሌላኛው ኤሊዮት አንደርሰን ነው። ለኖቲንግሃም ፎረስቱ አማካይ ኤሊዮት አንደርሰን የቀረበው ግምትም 90 ሚሊዮን ፓውንድ አካባቢ ነው። ተጫዋቹ በፈጣን እንቅስቃሴውና ኳሶችን ወደፊት በማድረስም ወይም ፕሮግሬሲቭ ፓሶችን በማድረግም የሚታወቅ ነው። የተጋጣሚ የተከላካይ መስመርን ሰብሮ በመግባትና በመልሶ ማጥቃት ወቅትም ወደፊት በመንደርደርም ከንሜቻ አካላዊ ብቃት ጋር የሚመጣጠን የተለያየ የአጨዋወት ዘይቤ ለቡድኑ ያበረክታል ተብሎ ነው የሚጠበቀው። ካሴሜሮ በውድድር ዘመኑ ማጠቃለያ ክለቡን ይለቃል ተብሎ የሚጠበቅ ሲሆን የማኑኤል ኡጋርቴን አቋምም በቋሚነት እንደ አለመቀጠሉ ደግሞ ዩናይትድ አዳዲስ አማካዮችን እንዲፈልግም አስገድዶታል። እነዚህ ሁለት ተጫዋቾች መፈረማቸው የዩናይትድ የአማካይ ክፍል በእድሜ ወጣት፣ በጉልበት ጠንካራና በታክቲክ ደግሞ የተመጣጠነ ለማድረግም ያለመ እንደሆነ ጭምር ነው መረጃዎቹ የሚወጡት። የራፋኤል ሊያኦ የወደፊት ቆይታ በድጋሚ የአውሮፓ መነጋገሪያ ቢሆንም ከጣሊያን የወጡ አዳዲስ ዘገባዎች ግን ፖርቱጋላዊው የክንፍ ተጫዋች ለኤሲ ሚላን ያለው ታማኝነትን አረጋግጧል። ጋዜጠኛ ዳንኤል ሎንጎ እንደገለጸው ከሆነ ኤሲ ሚላን የራፋኤል ሊያውን ቆይታ የሚያራዝምበትን መንገዶችን መፈለግ የጀመሩ ሲሆን ይህም በሴሪኤው እጅግ ተሰጥኦ ካላቸው ተጫዋቾች አንዱ በሆነው ኮከብ ዙሪያ ላይ ቡድኑን የመገንባት እቅድ እንዳላቸው ነው የሚያሳየው። በተለይም ከማንቸስተር ዩናይትድ ጋር ስሙ በስፋት ቢነሳም ሁሉም መረጃዎች እንደሚያመለክቱት ራፋኤል ሊያው ወደ ፕሪሚየር ሊግ ከመምጣት ይልቅ በሚላን መቆየትን እንደሚመርጥ ነው የተነገረው። ኤሲ ሚላን ራፋኤል ሊያውን የክለቡ የስፖርታዊ ፕሮጀክቶች ማዕከል አድርጎ ነው የሚመለከተው። በ26 ዓመቱ የልምድና አካላዊ ብቃት ጥግ ላይ የሚገኝ ሲሆን ፈጣን ግስጋሴውና የተከላካይ መስመር የመስበር ብቃቱ ደግሞ ለሚላን የማጥቃት መስመርም እጅግ አስፈላጊ ያደርጎታል። ምንም እንኳን እያንዳንዱ ተጫዋች የራሱ የገበያ ዋጋ ቢኖረውም ሚላን ግን ራፋኤል ሊያውን ለመሸጥም እንዲያስብ ልዩ የሆነ የገንዘብ ጥያቄ መቅረብ እንዳለበት ነው የውስጥ መረጃዎች የሚጠቁሙት። ማንቸስተር ዩናይትድ የማጥቃት ክፍሉን ለማጠናከር በሚያደርገው ጥረትም ራፋኤል ሊያው ለረጅም ጊዜ ሲከታተል መቆየቱ ይነገራል። በግራ መስመር በመሃል አጥቂነት ወይም በሁለተኛ አጥቂነት የመጫወት ችሎታም ለዩናይትድ እጅግ ሳቢ ዝውውር አድርጎት ነበር። እንደ ፌጂያስ ዘገባ ከሆነ ይህንን ተጫዋች ለማስፈረም 100 ሚሊዮን ዩሮ አካባቢም ወጪ ሊጠይቅ እንደሚችል ነው የሚነገረው። ይሁን እንጂ የሮሰነሪዎቹ ኤሲ ሚላን ተጫዋቾች ለማቆየት ያላቸው ንቁ እንቅስቃሴ ፖርቱጋላዊ ኮከብ በጣሊያን ረጅም ጊዜ እንደሚቆይ ያላቸውንም በራስ መተማመን እንደሚያሳይ ነው መረጃዎች እየጠቆሙ እንደሚገኝ ዘገባው የጠቆመው። ኒውካስል ዩናይትድ ስለ አንቶኒ ጎርደን ዝውውር ያለውን አቋም ግልጽ አድርጓል። እንደ ቲም ቶክ ዘገባ ከሆነ ልዩ የሆነ የገንዘብ ጥያቄም ካልቀረበ በስተቀር አንቶኒ ጎርደን በክረምቱ ሴንት ጄምስስ ፓርክን አይለቅም። ከማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል ፍላጎት ቢኖርም ኒውካስል ከዋና ዋና አጥቂዎቹ አንዱ የሆነውን አንቶኒ ጎርደንን ለማቆየትም ቆርጧል የተባለው። አንቶኒ ጎርደን በዚህ የውድድር ዘመን በተለይም በአውሮፓ መድረክ ባሳየው ብቃት ዝናው እጅግ ከፍ ማለቱ ነው የሚነገረው።
በቻምፒየንስ ሊግ 10 ግቦችን በማስቆጠር ከሪያል ማድሪዱ ኬሊያን ምባፔ ቀጥሎ የውድድር ዘመኑ ሁለተኛው ከፍተኛ ግብ አስቆጣሪ ነው። ፍጥነቱ፣ በቀጥታ ወደ ተቃራኒ የግብ ክልል የመግባት ብቃቱና በመጨረሻው የሜዳ ክፍል ላይ ያለው ውሳኔ አሰጣጥ መሻሻል ደግሞ ለታላላቅ ክለቦች ተመራጭ እንዲሆን እንዳደረገው ይነገራል። ሊቨርፑል የተጫዋቹን ሁኔታ በቅርበት ከሚከታተሉ ክለቦች መካከል ቀዳሚው ነው። ሙሐመድ ሳላህ በክለቡ ስላለው የረጅም ጊዜ ቆይታ እርግጠኛ ባለመሆኑ ምክንያት ሊቨርፑል አንቶኒ ጎርደንን እንደ ሳላህ ተተኪ ሊሆን እንደሚችል ተጫዋች አድርገው ነው የሚመለከተው። አርሰናልና ማንቸስተር ዩናይትድም ጠንካራ ጫናን ወይም ፕሬሲንግን መፍጠር የሚችልና ግብ የሚያስቆጥር አጥቂ ስለሚፈልጉ አንቶኒ ጎርደንን በአይነ ቁራኛም እየተመለከቱት ነው። ኒውካስል ዩናይትድ የመሸጥ ፍላጎት የለውም። ተጫዋቹም አሁንም በኮንትራት ስር የሚገኝ ሲሆን ክለቡ በከፍተኛ ደረጃ ተፎካካሪ ሆኖ ለመቀጠል ለሚይዘው እቅድም አንቶኒ ጎርደን ዋነኛው ተዋናይ ነው። በመሆኑም ፈላጊ ክለቦች ድርድር ለመጀመር እንኳን እጅግ ከፍተኛ ዋጋን ማቅረብ እንደሚኖርባቸው ነው የሚያሳዩ መረጃዎች የወጡት። የአይንትራክ ፍራንክፈርቱ ናትናኤል ብራውን በታላላቅ የአውሮፓ ክለቦች ዘንድ በከፍተኛ ሁኔታ ከሚፈለጉ ወጣት ተከላካዮች አንደኛው ነው። የ22 ዓመቱ የግራ መስመር ተከላካይ በቡንደስሊጋ ባሳየው አስደናቂ ብቃት የመከላከል ብስለት ከማጥቃት ተሳትፎ ጋር በማጣመር የብዙዎችን ትኩረት ስቧል። ለዚህም ነው ፍራንክፈርት በክረምቱ የዝውውር መስኮትም ለሚቀርቡለት ጥያቄዎችም ራሱን እያዘጋጀ እንደሚገኝ የተናገረው። ብራውን ዘመናዊ ተከላካይ ሊኖረው የሚገባውን ብቃት በተግባር እያሳየ ይገኛል። በዚህ የውድድር ዘመን ለጀርመኑ ክለብ 3 ግቦችን ያስቆጠረ ሲሆን 6 አሲስቶችንም ደግሞ አመቻችቶ አቀብሏል። ለ90 ደቂቃ ሳይደክም የመሮጥ አቅም ወይም ስታሚና እንዳለው ይነገራል። በመስመር ላይ እየተጋፉ ደግሞ በመግባትም ጥራት ያላቸው ኳሶችንም ወደ ተቃራኒ የግብ ክልልም ጭምር ያሻግራል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ከማጥቃት ባለፈም የቦታ አያያዝ መሻሻሉን ለአይንትራክ ፍራንክፈርትም የተከላካይ ክፍል መረጋጋት ትልቅ አስተዋጽኦን አድርጓል። በርካታ ክለቦች ተጫዋቹን ቢከታተሉትም ማንቸስተር ዩናይትድ እና አርሰናል ግን ቀዳሚዎቹ ናቸው። የፕሪሚየር ሊግ ፍላጎትም እንዲሁ ከዩናይትድ ጋር እንዲሁ አርሰናልም ተጨማሪ ሊቨርፑልም ማንቸስተር ሲቲና ቶተንሃምም ተጫዋቹን እንደሚፈልጉት ነው የሚነገረው። ሌሎች ታላላቅ ክለቦች ከእንግሊዝ ውጪ ባርሴሎና፣ ሪያል ማድሪድ እና ባየር ሚኒክ ሁኔታውን በንቃት እየተከታተሉ ነው። ተጫዋቹ ከአይንትራክ ፍራንክፈርት ጋር እስከ 2030 ድረስ የሚቆይ ኮንትራት አለው። ይሁን እንጂ ክለቡ በ65 ሚሊዮን ዩሮ አካባቢ ድርድር ለመጀመር ፍቃደኛ ሊሆን እንደሚችል ነው የተዘገበው። ዩናይትድ እና አርሰናል በግራ ተከላካይነት ቦታ ላይ የረጅም ጊዜ መፍትሄም ስለሚፈልጉ ይህንን ገንዘብ ከፍለው ተጫዋቹን ለማስፈረምም ፉክክር ውስጥ እንደሚገቡ ጭምር ነው የተነገረው። ማንቸስተር ሲቲ የሮድሪን የረጅም ጊዜ ቆይታ ለማረጋገጥ ጥረት እያደረገ ይገኛል። አሰልጣኝ ፔፕ ጓርዲዮላ አዲስ የኮንትራት ድርድር እየተደረገ ባለበት በዚህ ወቅትም ለአማካዩ ያለውን ከፍተኛ አድናቆትም አሳይቷል። ይህ የ2024 የባሎን ዶር አሸናፊ ኮንትራቱ እስከ 2027 የሚቆይ ቢሆንም ሲቲ ግን ሌሎች ታላላቅ ክለቦችን የአውሮፓ ክለቦችን ተጫዋቹን ለማግኘትም ከመሞከራቸው በፊት ኮንትራቱን ለማራዘም ይፈልጋል ነው የተባለው። ሮድሪ በአሁኑ ወቅት የጓርዲዮላ የታክቲክ የልብ ትርታ ተደርጎ ነው የሚወሰደው። ከሜዳ ላይ ያለውን ጨዋታ የመቆጣጠር ጫናዎችን የመቋቋምና የመከላከል መስመሩን የመጠበቅ ልዩ ብቃትም ነው ያለው። ጓርዲዮላ እንዳለው ከሆነም ሮድሪ በወሳኝና አስቸጋሪ ጨዋታዎች ላይ ማንነቱን የሚያሳይ ትልቅ ስብዕና ወይም ፐርሶናሊቲ ያለው ተጫዋች እንደሆነ አድርጎ ይመሰክርለታል። ጓርዲዮላ ለስካይ ስፖርት እንደተናገረው ሮድሪ በክለቡ እንዲቆይ ያለውን ከፍተኛ ፍላጎትም ነው የገለጸው። ሮድሪ እንዲቆይ በከፍተኛ ሁኔታም እፈልጋለሁ። ሮድሪ ማለት ትልቅ ተጫዋችና ሮድሪ ማለት ሮድሪ ነው። እድሜው እየጨመረ በሄደ ቁጥር ብስለቱና ጨዋታን የመረዳት አቅሙ እየጨመረ ይሄዳል። እንደ በርናርዶ ሲልቫና ሩበን ዲያስ ሁሉ ሮድሪ በታላላቅ መድረኮች ላይ ማንነቱን የሚያስመሰክር ተጫዋች ነው። እንዲህ ያሉ ታላላቅ ስብዕናዎች ከሌሉህ እስካሁን ያገኘኸው ስኬት ማሳካትን በጭራሽ አትችልም ነበር። እነዚህ አስተያየቶች የሚያሳዩት ጓርዲዮላ ሮድሪን እንደ ታክቲክ ተጫዋች ብቻ ሳይሆን በመልበሻ ክፍል ውስጥም እንዲሁ እንደ ዋነኛ መሪ አድርገው እንደሚመለከተው ነው። ማንቸስተር ሲቲ አስፈላጊ ውጥረት ውስጥም ከመግባት ቀደም ብሎ የሮድሪን ኮንትራት ማራዘምም ዋነኛ ተግባሩ አድርጎ እንደያዘው ጭምር ነው የተነገረው። ብሩኖ ፈርናንዴስ ከባየር ሚኒክ ጋር የሚያያዙ ወሬዎችን በከፍተኛ ሁኔታም ተቀዛቅዘዋል። እንደ ክሪስቲያን ፎልክ ዘገባ ከሆነ የጀርመኑ ሻምፒዮን የማንቸስተር ዩናይትዱን ካፕቴን የማስፈረም ምንም አይነት እቅድ የሌለው ባለፉት ወራት በርካታ ወሬዎች ቢናፈሱም ባየር ሚኒክ ለፖርቱጋላዊው አማካይ ጥያቄ ለማቅረብ በአሁኑ ወቅትም እያሰበ እንዳልሆነ ግልጽ ተደርጓል። ማንቸስተር ዩናይትድ አሁንም በፈርናንዴዝ የፈጠራ ብቃት ላይ በእጅጉ ይተማመናል ነው የተባለው። የውድድር ዘመኑ አፈጻጸምም የ31 ዓመቱ አማካይ በዚህ የውድድር ዘመን በሁሉም ውድድሮች 6 ግቦችንና 13 አሲስቶችን በማስመዝገብ የቡድኑ ዋነኛ ተዋናይም ሆኖ ቀጥሏል።
ስታቲስቲክስ ባለፈም የሱ የመሪነትና በሜዳ ላይ ያለው ከፍተኛ ተጋድሎም አስቸጋሪ በሆነው የውድድር ዘመን ውስጥ ጎልቶ ታይቷል። ባለፈው ክረምት ከሳዑዲ ፕሮ ሊግ ክለቦችም ጥያቄ ቢቀርብለትም ብሩኖ ግን በእንግሊዝ የመቆየት ምርጫን አድርጎ ነበር። ባየር ሚኒክ ለአማካይ ክፍሉ አዳዲስ ተጫዋቾችን እንደሚፈልግ ቢታወቅም በተለይም ሊዮን ጎሬትስካ በነፃ ዝውውርም ይለቃል ተብሎ ስለሚጠበቅ ብሩኖ ፈርናንዴዝ ግን ክለቡ ከሚፈልገው መስፈርት ጋር አይጣጣምም። እድሜና ደሞዝም አንደኛው ነው። የብሩኖ እድሜና የሚጠይቀው ከፍተኛ ደሞዝም ባየር ሚኒክ በፋይናንስ ረገድ ከሚከተለው የረጅም ጊዜ ስልታዊ እቅድ ጋር እንደማይሄድ ነው የተነገረው። የጀርመኑ ክለብ በአሁኑ ወቅት ትኩረቱን ያደረገው በስርዓት ውስጥም ሊያድጉ የሚችሉ ወጣት አማካዮችን በማደል ላይ ነው። ማንቸስተር ዩናይትድ ካፕቴኑን በኦልትራፎርድ የመቆየት ፍላጎት ቢኖረውም ክለቡ ግን የዝውውር ዋጋውን ከፍ አድርጎ ለመሸጥ ደግሞ ይህንን አመቺ ጊዜም ሊሆን እንደሚችል ይገነዘባል። ይሁን እንጂ ወደ ባቫሪያን የማምራቱ ጉዳይ ግን በአሁኑ ወቅት ከጠረጴዛው ላይ እንደወረደ ነው የሚነገረው። የጄደን ሳንቾ የወደፊት እጣ ፈንታም ሌላ አዲስ ምዕራፍ ላይ የደረሰ ይመስላል። ቦሩሲያ ዶርትመንድ ይህንን የክንፍ መስመር ተጫዋች ለሶስተኛ ጊዜ ወደ ክለቡ ለመመለስም ዝግጁ መሆኑን የተነገረው። እንደ ቲም ቶክ ዘገባ ከሆነ ሳንቾ ከማንቸስተር ዩናይትድ ጋር ያለው ኮንትራት በዚህ ክረምት የሚጠናቀቅ በመሆኑ በነፃ ዝውውር ወይም ፍሪ ኤጀንት ክለቡን ይለቃል። ይህ ሁኔታ ደግሞ በጀርመን የሚገኙ የቀድሞ ወዳጆቹን ዳግም እንዲፈልጉትም በር ከፍቷል። ማንቸስተር ዩናይትድ ሳንቾ በ2021 ከፍተኛ ገንዘብ አውጥቶ ከዶርትሙንድ ሲያስፈርመው በአውሮፓ ካሉ ተስፋ ሰጪ ወጣት ተሰጥኦዎች ወይም አጥቂዎችም አንደኛው ነበር። ሆኖም ግን በእንግሊዝ ቆይታው ባልተረጋጋ አቋምና ከአሰልጣኞች ጋርም በተፈጠሩ አለመግባባቶች የታጠረ እንደሆነ ነው የሚነገረው። የውሰት ውሎችንም ስንመለከት ሳንቾ ወደ ዶርትሙንድ፣ ቼልሲና በቅርቡ ደግሞ ወደ አስተን ቪላ በውሰት አመርቶ ነበር። በቪላ ፓርክ ያለው ቆይታ የሚጠበቀውን ያክል ውጤታማ ባለመሆን ከፕሪሚየር ሊግ በቋሚነት የሚሰናበትበት ጊዜ መቃረቡን አመላካች አድርጎታል። ዩናይትድ የተጫዋቹን ከፍተኛ ደሞዝ መሸከምም ስለማይፈልግ ኮንትራቱን ለማራዘም ፍላጎት የለውም። ለዶርትሙንድ ሳንቾ መመለስ ትርፋማ ሊሆን እንደሚችል የታሰበበት ስጋት ወይም ካልኩሌትድ ሪስክ ነው። ሳንቾ በቦሩሲያ ዶርትመንድ በነበረው ቆይታ በነፃነት የመጫወትና ተከላካዮችን የመቀነስ ወይም ድሪብል የማድረግ ብቃቱ እጅግ የላቀ ነበር። የክለቡ ሁኔታና የታክቲክ አወቃቀር ለሳንቾ ጥንካሬዎች እጅግ ተስማሚ ነበሩ። ከጣሊያን ክለቦች ፍላጎት ቢኖርም ዶርትመንድ ተጫዋቹን ቀድሞ የማውቁ አጋጣሚ ግን በድርድር ወቅትም ትልቅ ብልጫን ይሰጠዋል የተባለው የቶትንሃም ሆትስፐርስ ንብረት የሆነውና በአሁኑ ወቅት በጀርመኑ ሃምበርግ በውሰት ላይ የሚገኘው የ18 ዓመቱ ክሮኤሺያዊ የመሃል ተከላካይ ሉካ ቮስኮቪች የበርካታ ታላላቅ ክለቦችን አይን ማረፊያ ሆኗል። እንደ ስፖርትስ ቡም ዘገባ ከሆነ ሊቨርፑልና ሪያል ማድሪድ ይህንን ተስፋ ሰጪ ወጣት ተከላካይ ለማስፈረም ሁኔታዎችን በንቃት እየተከታተሉ ነው። ቶተንሃም ለተጫዋቹ 61 ሚሊዮን ፓውንድ ወይም 70 ሚሊዮን ዩሮ ግምት የሰጠው ሲሆን ይህም ደግሞ ተጫዋቹን በቀላሉ የመልቀቅ ፍላጎት እንደሌለው ማሳያ ተደርጎ ነው የሚወሰደው። ቮስኮቪች በዚህ የውድድር ዘመን በቡንደስሊጋው ለሃምበርግ ባሳየው ብቃትም ብዙዎችን አስደንቋል። በ19 የሊግ ጨዋታዎች 4 ግቦችን ማስቆጠር የቻለ ሲሆን ይህም ለአንድ የመሃል ተከላካይ እጅግ አስደናቂ ውጤት ነው። ምንም እንኳን እድሜው ወጣት ቢሆንም በአየር ላይ ኳሶች ያለው ብልጫ፣ በኳስ ቁጥጥር ያለው መረጋጋትና የታክቲክ ብስለቱ ግን በዘመናዊ ተከላካይነት የሚለውን ስም አስገኝቶለታል። ቶተንሃም ተጫዋቹን በውሰት እንዲቆይ ማድረጉ የቮስኮቪች የገበያ ዋጋ በከፍተኛ ሁኔታ እንዲጨምር ረድቶታል። ቮስኮቪች በቶተንሃም ገና አንድም ይፋዊ ጨዋታን ባያደርግም በታላላቅ ክለቦች ዝርዝር ውስጥ ግን ቀዳሚ ሆኗል። ክለቡ የተከላካይ ክፍሉን ለረጅም ጊዜ ለማጠናከር ባለው እቅድ መሰረትም ቮስኮቪች እንደ ተመራጭ አማራጭም ነው የሚመለከቱት። ሪያል ማድሪድ ወጣትና ድንቅ ብቃት ያላቸው ተጫዋቾች ገና ዋጋቸው ሳያልቅም ለማስፈረም ስትራቴጂ የሚከተሉት ሎስ ብላንኮቹም ተጫዋቹን ለማግኘት ፍላጎት አሳይተዋል። እንዲያውም ተጫዋቹ ራሱ ቀደም ሲል ለሪያል ማድሪድ የመጫወት ህልም እንዳለው መናገሩ የሚታወስ ነው። ባርሴሎና፣ ማንቸስተር ሲቲ፣ ባየር ሚኒክ እና ፓሪስ ሳን ዠርሜ ሁኔታውን በቅርበት እየተከታተሉት ነው። ቶትንሃም ቮስኮቪችን የወደፊት የተከላካይ ክፍሉ ምሰሶ አድርገው ደግሞ ይመለከተዋል። ተጫዋቹ እስከ 2030 ድረስም የሚቆይ ኮንትራት ያለው ሲሆን ክለቡ በአሁኑ ወቅትም ተጫዋቹን የመሸጥ ፍላጎት የለውም። ሆኖም ግን ከ61 ሚሊዮን ፓውንድ በላይም በሆነ ዋጋ ልዩ የሆነ ጥያቄ ካልቀረበ በስተቀር ቶትንሃም ወደ ድርድር እንደማይቀርብ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ቀደም ብለን ካነሳናቸው መረጃዎች መካከል አንደኛው ከቶማስ ፍራንክ ጋር የተያዙ መረጃዎች እንደነበሩ እናስታውሳለን። ቶማስ ፍራንክ ከክሪስታል ፓላስ አሰልጣኝነት ጋር ስማቸው በስፋት መያያዙን ተከትሎ ቀደም ሲል ስለ ክለቡ የሰጡት አስተያየትም መነጋገሪያ ሆኗል። አሰልጣኝ ኦሊቨር ግላስነር በቅርቡ ክለቡን ይለቃሉ ተብሎ በሚጠበቅበት በዚህ ወቅት ባለ ግርማዎቹ ወይም ደ ኤግልስ ጥራት ያለው ምትክም ለመፈለግ ተገደዋል። የቀድሞ ቶተንሃም አሰልጣኝ ቶማስ ፍራንክ ለዚያ ቦታ ዋነኛ እጩ ሆነው ቀርበዋል።
ዴንማርካዊው አሰልጣኝ በቶትናም በነበራቸው ቆይታም በደካማ ውጤት ምክንያት ከስራ ቢሰናበቱም በብሬንትፈርድ በነበራቸው ስኬታማ ጊዜ ግን ለፓላስ ያላቸውን አድናቆት ግልጽ ነበር። በ2021 በብሬንትፈርድ አሰልጣኝነት ወቅትም እንዲህ ብለው ነበር። ክሪስታል ፓላስን ማድነቅ ይገባኛል። ባለፉት 8 ዓመታት በፕሪሚየር ሊጉ በቋሚነት በመቆየት የሚያደርጉት ነገር ሁሉ ውጤታማ ሆነዋል። ዝቅተኛ በጀት ቢኖራቸውም በየጊዜው ጥሩ ብቃትን ማሳየታቸው የሚደነቅ ነው። ፍራንክ አክለውም የፓላስ ሜዳ ሴልኸርስት ፓርክ በፕሪሚየር ሊግ ለመጫወት እጅግ ፈታኝ ከሆኑ ስፍራዎች አንዱ መሆኑና ክለቡ በመልሶ ማጥቃትም እጅግ ጠንካራ መሆኑን ገልጸው ነበር። ለቶማስ ፍራንክ ለክሪስታል ፓላስ ማሰልጠን እጅግ አስደሳች እድል ሊሆን ይችላል። በተለይም ከቶትናም ስንብት በኋላ የአሰልጣኝነት ስማቸውን ዳግም ለማንሳትም ፓላስ ትክክለኛ መንገድም መድረክም ሊፈጥርላቸው እንደሚችል ይታሰባል። ክለቡ ጥራት ያላቸው ተጫዋቾች ያሉትና በሊጉም የተረጋጋ ስም ያለው በመሆኑ ፍራንክ ራሳቸውን እንዲያረጋግጡ በትልቁ እድል ሊሰጣቸው እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባዎቹም የጠቆሙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።